ሰላም በባለፈው ሳምንት ኢየሩሳሌም ከተማን ብዙ ጊዜ የተቆጣጠረው ማን ነው በሚል ቪዲዮ ሰርቼ ነበር። ዛሬ ደግሞ በተመሳሳይ ስታይል የኤርትራን ባህር ዳርቻ ወይም ኮስታል ኤሪያ የሚባሉት አሰብንና ማስዋን ብዙ ጊዜ የተቆጣጠረው ማን ነው የሚል ቪዲዮ እንሰራለን። ይህ በብዙ ሺህ ዓመታት የሚጓዝ ታሪክ ስለሆነ ያው ዲፕሊ የምናየው ነገር ይሆናል ማለት ነው። ስለዚህ በዛሬ ቪዲዮ የምንመልሰው ጥያቄ የኤርትራን የቀይ ባህር ዳርቻ ለረጅም ጊዜ የተቆጣጠረው ማን ነበር የሚለውን ጥያቄ ነው። ወደ ቪዲዮ እንግባ። ባህር ምዕራባዊ ጠረፍ ላይ የተዘረጋው የኤርትራ ዳርቻ አፍሪካን፣ መካከለኛው ምስራቅን፣ ኤዥያን ለሺዎች ዓመታት ያገናኘ መንገድ ነበረ። ይህ ልዩ አቀማመጥ የንግድ የሃይማኖትና የታላላቅ መንግስታት መገናኛ እንድትሆን ያደርጋል ማለት ነው። ግብፃውያን፣ ኢትዮጵያውያን፣ ኦቶማኖች፣ ጣሊያኖችና ሌሎች ብዙ ሀያል መንግስታት ይህንን የባህር ዳርቻ ለመቆጣጠር ተፎካክሮ ነበር። በታሪክ የአርኪኦሎጂ ጥናቶች እንደሚያሳዩት ዛሬ ኤርትራ ተብሎ የሚጠራው አካባቢ የመጀመሪያ ሰፈራ የተደረገው በ8000 ዓመተ ዓለም ነበረ። 2000 ዓመተ ዓለም ገደማ የዛሬዋ ኤርትራ ክፍሎች በጥንታዊ የግብፅ መዝገቦች ውስጥ በተጠቀሰችው ፑንት ምድር ውስጥ እንደነበሩ ይታመናል። ፑንት የሚባለው ቦታ ታዲያ ምንድን ነው? ፑንት ማለት በድሮ የግብፅ ጽሑፎች እና ግኝቶች በግብፅ ደቡባዊ ቦታ ላይ የሚገኝ ወርቅ፣ ብር፣ የተለያዩ ነገሮች የሚገኝበትና ሶርስ የሆነበት ቦታ ነበረ እና ይህ ቦታ ብዙ ጊዜ በግብፅ ጽሑፎች ላይ ተጠቅሶ ነበረ እና ያው የኤርትራ ባህር ዳርቻ ፑንት የሚባለው ቦታ ነው ተብሎ ይታሰባል። የፑንት መንግስት ግን ለብዙ ጊዜ አልቆየም። ከ2000 ዓመተ ዓለም እስከ 1380 ዓመተ ዓለም ድረስ ከቆየ በኋላ ሙሉ ለሙሉ ይጠፋል ማለት ይቻላል። ግብፅም በወረደበት ሰዓት ፑንትም በዛው እየወረደ ዲክላይን እያደረገ እየጠፋ ይመጣል እና ፑንት ለ620 ዓመታት ቦታውን ተቆጣጥሮ ነበር ማለት ነው። ከ1380 ዓመተ ምህረት በኋላ ብዙ ግኝቶች አልተገኙም ነበር። ነገሮች ጸጥ ብሎ ነበረ። ግብፅም ዲክላይን እያደረገችበት የነበረበት ሰዓት ነበረ። ፑንትም በዛ ሰዓት እየወረደ የነበረበት ሰዓት ነበረ እና ምንም አይነት መረጃ የለንም በዛ ሰዓት የነበሩት ሁኔታዎች። ግን 1000 ዓመተ ዓለም ገደማ አካባቢ መረጃዎች እንደገና መስፋፋት ጀመሩ። እኒህ መረጃዎች አንድ ግልጽ ያደረጉት ነገር ቢኖር በዛ ሰዓት ያ አካባቢ በአጋአዚያን የሚባሉ ህዝቦች ስር እንደነበረ ነበር። አጋአዚያን የዳአማት መንግስትን በመመስረት በዛሬዋ ኤርትራና ሰሜናዊ ኢትዮጵያ ክፍሎች ላይ ተስፋፍቶ ነበረ። ስለዚህ መንግስት ብዙ ነገሮች አናቅም፣ ገና ግልጽ አይደሉም። ግን በክልሉ የተቋቋሙት የመጀመሪያ የተደራጁ መንግስቶች አንዱ ነበረ። ለሚቀጥለውም በኢትዮጵያ ለነበረው ታላቅ ስልጣኔ መጀመሪያ ወይም መሰረት ሆነ። ስለዚህ የዳአማት መንግስት ከ800 ዓመተ ዓለም እስከ 400 ዓመተ ዓለም ለ400 ዓመታት አካባቢውን ተቆጣጥሮ ነበር። ከዛ በኋላ ግን ብዙም ሳይቆይ ከአፍሪካ ታላላቅ ስልጣኔዎች ውስጥ የሆነው አንዱ ይነሳል። ይህም ስልጣኔ በኤርትራ ዳርቻ ካሉት አካባቢዎች አልፎ ከኤዥያ አካባቢ ያሉት የቀይ ባህር ዳርቻዎችም እስከ መቆጣጠር ድረስ ደርሶ ነበር። ይህ ስልጣኔ የአክሱም ስልጣኔ ወይም የአክሱም መንግስት ነበር። በዛሬዋ ኤርትራና ሰሜናዊ ኢትዮጵያ ላይ የተመሰረተው ይህ መንግስት በጥንታዊ ዓለም ከታላላቅ የንግድ ሀያላን ውስጥ አንዱ ሆኖ ነበር። በመርከቦቹ ከአረቢያ፣ ከህንድ፣ ከግብፅ፣ ከሜዲተራኒያን ዓለም ጋር ግብይት ያደርግ ነበረ። ይህም ሀብት፣ ባህልና ስልጣኔ በአህጉራት መካከል እንዲዘዋወር አድርጎ ነበር። የአክሱም መንግስት ከ100 ዓመተ ዓለም እስከ 940 ዓመተ ምህረት ድረስ ለ1040 ዓመታት ያንን አካባቢ ተቆጣጥሮ ነበረ። ነገር ግን ከአክሱም ዲክላይን ወይም መውረድ በኋላ የተለያዩ ክልሎች፣ የተለያዩ ዳርቻዎች ማለትም በመጽዋ፣ በአሰብ እና በተለያዩ አካባቢዎች ያሉት ክልሎች በተለያዩ ህዝቦች ቁጥጥር ስር ይገባሉና ዩኒፋይድ መሆኑ ወይም አንድ መሆኑ ከአክሱማይት በኋላ ይጠፋል ማለት ነው።
በ1000 ዓመተ ምህረት አካባቢ ከፍተኛ ቦታዎች ወይም ሃይላንድ የሚባሉት ቦታዎች በትግርኛ ተናጋሪ ክርስቲያኖች የበላይነት ነበረው። ቤኒ ኢሚር ህዝቦች ደግሞ የምዕራብ ቆላማ አካባቢዎችን ይቆጣጠሩ ነበር። በምስዋና በዳላክ ደሴቶች ደግሞ አረበኛ ተናጋሪ ሙስሊሞች ይኖሩ ነበረ። ስለዚህ የኤርትራ ዳርቻዎች በአንድ የተዋሃደ መንግስት ስር ከመሆን በብዙ ባህሎችና ህዝቦች የተሞላች ነበረች። ከዛ በኋላ በውስጥ ኢትዮጵያ በትግራይ ላስታ ምናምን የምንለው አካባቢ የዛጉዌ መንግስት ይነሳል። የዛጉዌ መንግስት ግን የኤርትራን ዳርቻ ሙሉ ለሙሉ አልተቆጣጠረም ነበር። አንዳንድ ጊዜ ግብር ሊያስገብር ይችላል ወይም ሊል ይችላል፣ ግን ፉል ኮንትሮል እንደ አክሱማይት ኢምፓየር አልነበረውም ነበረ እና በቀይ ባህር ዳርቻ የተዘረጉት የባህር ጠረፎች ሙሉ ለሙሉም መቆጣጠር አልቻለም ነበረ። ከዛም በኋላ የሰለሞናዊ ስርወ መንግስት ይነሳል። የሰለሞናዊ መንግስት ከዛጉዌዎች በተለየ መልኩና በተሻለ መልኩ ያንን አካባቢ ለመቆጣጠር ሞክረው ነበረ። በንጉሥ አምደ ጽዮን ቀዳማዊ ዘመን የሰሜኑ የባህር አዋሳኝ ግዛቶች ከቀደመው ይልቅ በጠንካራ ሁኔታ በንጉሱ ቁጥጥር ስር ገብተው ነበረ። በንጉሥ ዘርዓ ያዕቆብ ዘመን ይህ ቁጥጥር የበለጠ ተጠናክሮ ነበረ። ባህረ ነጋሽ ከብዙ አካባቢ ገዢዎች የበላይ ስልጣን ተሰጥቶት ነበረ በዛ አካባቢ የሚመራው ሰው። እንዲሁም በባህር ዳርቻ የሚኖሩ አንዳንድ ሙስሊም ማህበረሰቦች ግብር እንዲከፍሉ አድርጓቸው ነበረ ማለት ነው። ግብር እንዲገብሩ በዛ ምክንያት ሞር አክሰስ እንዲኖራቸው አድርገው ነበረ በባህር ዳርቻው ላይ ማለት ነው። ከቀድሞ የዛጉዌ ዘመናት ሲነጻጸር የኢትዮጵያ ኢምፓየር ወይም የኢትዮጵያ መንግስት ወይም የሰለሞን መንግስት በኤርትራ ዳርቻ ከፍተኛ ተጽዕኖ አሳድሮ ነበር። ግን አሁንም አንደርስታንድ ማድረግ ያለባችሁ ነገር በሰለሞናዊ ስርወ መንግስት ዘመንም ሙሉ ለሙሉ መሬቱን ተቆጣጥሮት አልነበረም። ይህ መሬቶች በጎሳዊ መሪነት በአንዳንድ ሙስሊም ጎሳዎች መሪነት ግብር እየተገበረ የሚኖሩበት ቦታ ነበረ እንጂ ያው ሙሉ ለሙሉ የሰለሞናዊ ስርወ መንግስት የመሬት አካል አልነበረም ማለት ነው። ኢንሴንሻሊ አክሱማይት ኢምፓየር ከወደቀ ከ940 ዓመተ ምህረት ጀምሮ እስከ 1556 ዓመተ ምህረት ድረስ ለ616 ዓመታት የኤርትራ ባህር ዳርቻ በተለያዩ ሙስሊም ጎሳዎች የሚመራ ቦታ ነበረ ማለት ነው። በ1557 ዓመተ ምህረት የኦቶማን ኢምፓየር የዛሬዋን ኤርትራ ሰሜን ምስራቃዊ ክፍል ተቆጣጠረ። ለቀጣዮቹ ዓመታት የኦቶማን ስልጣን ከምስዋ ጀምሮ እስከ ዛሬዋ ሱዳን የሚገኘው ሱጓኪ ድረስ ተዘርግቶ ነበረ። ሙሉ ለሙሉ ዳርቻውን ተቆጣጥሮ ነበር የኦቶማን ግዛት። ይህም ግዛቶች ሀበሽ ኤሊያት በሚባል አስተዳደራዊ ግዛት አደራጅተው ነበር እና ዋና ከተማውን ምጽዋ አደረጓት ማለት ነው። በዚህ ሰዓት ነበረ የኢትዮጵያ ነገስታት ወይም የኢትዮጵያ ሙሉ ለሙሉ በሚባል ደረጃ ያንን አክሰስ ወይም የባህር በር ያጣቸው የነበረው። ከዚህ በፊት የነበሩት ዘመናት ቢያንስ ሙስሊም የጎሳ መሪዎችን ግብር እያስከበሩ ምን እያሉ በባሌ በምቦሌም በአካባቢው ላይ ትሬድ ያደርጉ ነበር፣ ይገበያዩ ነበር፣ ይጠቀሙ ነበር ቁጥጥር ባይኖራቸውም። አሁን ግን ኦቶማኖች ከተቆጣጠሩት በኋላ ሙሉ ለሙሉ በሚባል ደረጃ መጠቀምም አቁሞ ነበረ የኢትዮጵያ ህዝቦች ወይም ነገስታት ማለት ነው። የኦቶማን ቁጥጥር ከ1557 እስከ 1865 ለ308 ዓመታት ያህል ቆየ። ከዛ በኋላ ግን በ1565 ዓመተ ምህረት በኦቶማኖች ፍቃድ ግብፅ ምጽዋንና የተለያዩ የሰሜናዊ የባህር ዳርቻዎች ወይም የቀይ ባህር ዳርቻዎች ብዙን ክፍል ተረከበች፣ ተቆጣጠረች። በዚህ ሰዓት ምጽዋን ጨምሮ በዳርቻ ያሉ ብዙ አካባቢዎች ሙሉ ለሙሉ ተዳክመው ነበረ፣ መጥፎ ሁኔታ ላይ ነበሩ፣ ማስተዳደር የሚከብድ ነበረ። ግን ግብፃውያን ዝም ብለው መተው አልመረጡም። እንደገና መገንባት ጀምረው ነበር። አዳዲስ ህንፃዎችንም ገንብተው ነበረ። የጉምሩክ ጽሕፈት ቤቶችም ተከፍተው ነበር። ትምህርት ቤቶችም ከፍተው ነበር በእነዚህ አካባቢዎች ላይ ማለት ነው። መንገዶችም ድልድዮችም የተለያዩ ነገሮች ገንብተው ነበር። ቀስ በቀስ ምጽዋ በምዕራባዊ የቀይ ባህር ዳርቻ ካሉ በጣም የተሻሻሉ ወደቦች ውስጥ ተካታ ነበረ። ግብፅ ምጽዋን እያለማች ባለችበት ወቅት አንድ ነገር መከሰት ጀመረ። ከጉርሃ ጦርነት በኋላ የኢትዮጵያው ንጉሠ ነገሥት ዮሐንስ አራተኛ ግብጾችን ከወቀጠ በኋላ ግብፅ ምጽዋንና ሌሎች የባህር ዳርቻ ግዛቶችን ለኢትዮጵያ እንድታስረክብ ትዕዛዝ አስተላልፎ ነበረ። ነገር ግን ይህ ትዕዛዝ በግብፃውያን ውድቅ ተደርጎ ነበረ። ከዛ በኋላ ራስ አሉላ
ወደ ምጽዋ አቅንቶ ነበረ። ከ30 ሺህ የሚጠጉ ወታደሮችን እየመራ ወደቡን ለመቆጣጠር ተቃርቦ ነበረ። ለትንሽ ጊዜ ኢትዮጵያ የቀይ ባህርን ሙሉ ለሙሉ ከሺህ ዓመታት በኋላ የመቆጣጠር ተስፋ ያላት ይመስል ነበረ እና የምጽዋ ነዋሪዎችም ጥቃቱ በማንኛውም ጊዜ ይጀምራል ብለው ፍርሃት አድሮባቸው ነበር። ነገር ግን ማንም ባልጠበቀ ሁኔታ ራስ አሉላን ጨምሮ የራስ አሉላ ሰራዊቶች ወደ ኋላ ይመለሳሉ። ምክንያቱም አንደኛ በጎንደር በኩል የማህዲስቶች ጥቃት እየተፈጸመ እንደሆነ ሲያቅ ዮሐንስ ወታደሮች ወደዛ እንዲላኩ አድርጎ ነበረ። ሌላ ደግሞ በውስጣዊ ችግሮች በሸዋና በጎጃም ገዢዎች መካከል ያለው ውስጣዊ ሽኩቻዎች እና ችግሮች እና የመሳሰሉት ነገሮች እነዚህ ሰራዊቶች በሌላ ነገር ላይ ፎከስ እንዲያደርጉ አድርጓቸው ከዛ ይመለሳሉ ማለት ነው። ስለዚህ ግብጽ በምጽዋና በተለያዩ ዳርቻዎች ያላት ቁጥጥር ለብዙ ጊዜ ይቀጠለ ማለት ነው። ከዛ በኋላ የግብጽ አቅም እየተዳከመ ይመጣል። በአውሮፓ ያሉ ታላላቅ ቅኝ ገዢ ኃይሎች ይህንን ሁኔታ በቅርብ ይከታተሉ ነበር። ብሪታንያ ወይም እንግሊዝ ምጽዋን እና የተለያዩ የኤርትራን ባህር ዳርቻዎች መቆጣጠር ፍላጎት አልነበራትም ነበር። ነገር ግን ተቀናቃኟ ፈረንሳይም ያንን አካባቢ እንድትቆጣጠር አይፈልጉም ነበር። ስለዚህ መፍትሄው አንድ ነገር ነበረ፣ ጣሊያን ትውሰደው ወይም ጣሊያን ትቆጣጠረው የሚል ማለት ነው። የሚገርመው ነገር ግን ጣሊያን ከዚህ በፊትም ራሱ በኤርትራ ተጽዕኖ ቆይቶ ነበረ ከጀመረ ቆይቶ ነበረ። በ1869 ዓመተ ምህረት አንድ በአሰብ አካባቢ የሚገኝ ገዢ በአሰብ ባህረ ሰላጤ ዙሪያ ያለውን መሬት ለጣሊያናዊ ሚሽኖናዊ ለጆሴፍ ሳምፔቶ ይሸጥለታል። ስለዚህ የጣሊያን ቁጥጥር በአሰብ ይጀምራል ማለት ነው በ1869 ዓመተ ምህረት እና ግብጾች ከ1865 ዓመተ ምህረት እስከ 1885 ዓመተ ምህረት ለ20 ዓመታት ያክል የኤርትራን ባህር ዳርቻ ይቆጣጠሩ ነበር ማለት ነው። ከዛ በኋላ ግን ግብጽ ከምጽዋና የተለያዩ አካባቢዎች መውጣት ይጀምራል። ጣሊያንም ካለችበት ከአሰብ ተነስታ ሙሉ ለሙሉ በሚባል ደረጃ የኤርትራ ባህር ሰላጤ ወይም የባህር በር ሙሉ ለሙሉ መቆጣጠር ትጀምራለች ማለት ነው። በዚህ ሁኔታ ምክንያት ከብዙ መቶ ዓመታት በኋላ ሙሉ የኤርትራ ባህር ዳርቻ ለመጀመሪያ ጊዜ በአንድ ዩኒፋይድ በሆነ ወይም አንድ በሆነ መንግስት ቁጥጥር ስር ይገባል ማለት ነው። ግን የሚያሳዝነው በቅኝ ገዢው በጣሊያን ቁጥጥር ስር ነበረ። ጣሊያን ኤርትራን በተቆጣጠረችበት ጊዜ ብዙ ወደቦች፣ መንገዶች ተገንብተው ነበር። የባቡር መስመሮችም ተሰርተው ነበረ። እንዲሁም አዳዲስ ከተሞች ተቋቁመው ነበረ እና አሰብ፣ ምጽዋም እንደገና ተገንብተው ነበረ። ነገር ግን በ1939 ዓመተ ምህረት ሁለተኛው የዓለም ጦርነት ይነሳል። ከዛ በ1941 ዓመት የብሪታንያ ወይም የእንግሊዝ ጦር በምስራቅ አፍሪካ ውስጥ ያለውን የጣሊያኖችን ጦር አሸንፎ ኤርትራን ሙሉ ለሙሉ ተቆጣጠረ እና ጣሊያን በኤርትራ ያላት ቁጥጥር ከ1885 ዓመተ ምህረት እስከ 1941 ዓመተ ምህረት ለ56 ዓመታት ተጉዞ ነበር ማለት ነው። ከዛ ኤርትራ በብሪታንያ ወታደራዊ አስተዳደር ስር ለ10 ዓመታት ቆየች። በብሪታንያ ወታደራዊ ግዛት ስር ከሆነች በኋላ ኤርትራ አስተዳደራዊ ጣፋንታ ዙሪያ ብዙ ውይይቶች ተደርገው ነበረ። በዚያን ጊዜ የተለያዩ ሀሳቦች ቀርበው ነበረ። አንዱ ሀሳብ ኤርትራን በሃይማኖት መሰረት ለሁለት እንድትከፈል ማለትም አንደኛው ክፍል ከሱዳን ጋር አንደኛው ክፍል ደግሞ ከኢትዮጵያ ጋር እንዲዋሃድ የሚል ሀሳብ ነበረ። ነገር ግን ሀያላኑ የሚባሉት እነ ፈረንሳይ፣ እንግሊዝ፣ ዩኤስኤ በዚህ ነገር ላይ መስማማት አልቻሉም ነበረ። በመጨረሻም ጉዳዩ አዲስ ለተቋቋመው ለተባበሩት መንግስታት ይተላለፋል። በዚህ ጊዜ የኢትዮጵያ ንጉሠ ነገሥት ኃይለ ሥላሴ ኤርትራን ከኢትዮጵያ ጋር ለማዋሃድ ፍላጎት ያሳይ ነበር። ኤርትራን ብቻ አይደለም ሶማሌላንድንም ጨምሮ ከኢትዮጵያ ጋር እንድትዋሃድ ጥያቄ ያቀርብ ነበር። በመጨረሻ በ1950 ዓመተ ምህረት የተባበሩት መንግስታት ውሳኔ ያጸድቃል። ኤርትራ ወዲያውኑ ነፃ ከማድረግ ወይም ሙሉ ለሙሉ ከኢትዮጵያ ጋር ከመዋሃድ ይልቅ በሁለቱ ሀገራት መካከል ማለትም በኢትዮጵያና በኤርትራ መካከል ፌዴሬሽን እንዲፈጠር ወሰነ። ይህ ማለት ኤርትራ ራሷን በራሷ የማስተዳደር መብት እንዲሰጣት አደረገ ማለት ነው። በዚህ ስርዓት
ኤርትራ የራሷ ባንዲራ፣ ፓርላማ፣ ፍርድ ቤት፣ ፖሊስ፣ የአካባቢ አስተዳደር፣ የታክስ ስርዓት እንዲኖራት ያደርግ ነበር። ነገር ግን የውጭ ጉዳይ፣ መከላከያ፣ ፋይናንስ እና የመሳሰሉት ነገሮች በኢትዮጵያ ቁጥጥር ስር ነበረ ማለት ነው። ይህ ስምምነት ለኤርትራ የተወሰነ የራስ አስተዳደር ቢሰጣትም ሙሉ ነፃነትን ይፈልጉ የነበሩ ብዙ ኤርትራውያንን አላረካም ነበረ። ግን ይህ ውሳኔ ያላረከው ኤርትራውያንን ብቻ አልነበረም። ንጉሠ ነገሥት ኃይለሥላሴ ይህ ራስን በራስ የማስተዳደር የሚለው አሰራር በኋላ በኢትዮጵያ ውስጥ ያሉትም አንዳንድ አካባቢዎች ይህንን ጥያቄ እንዳያነሱብኝ፣ እንዳያምፁብኝ የሚል ፍርሃት ተጋርጦባቸው ነበረ። ይሁን እንጂ በዚህ ዘመን ጠቃሚ የኢኮኖሚያዊ ልማቶች ተከናውኖ ነበረ። የአሰብ ወደብ የኢትዮጵያ ዋና ወደብ ሆኖ ተገንብቶ ነበረ። በሶቪየት ህብረትና በዩጎስላቪያ ድጋፍ ወደቡ ተስፋፋ። በ1964 ዓ.ም የዘይት ማጣሪያ ፋብሪካ ግንባታ ተጀምሮ ነበረ። ከ3 ዓመታት በኋላም ስራ ጀምሮ ነበር። እነዚህ ፕሮጀክቶች ከትግራይና ከወሎ ብዙ ኢትዮጵያውያንን ወደ አሰብ ተጉዞ ነበረ፣ ስራ ፍለጋ ማለት ነው። እና ሁሉም ደስ ይመስል ነበር። ነገር ግን ይህ የፌዴሬሽን ስርዓት ለረጅም ጊዜ አልቆየም ነበር። ከ9 ዓመት ገደማ በኋላ ንጉሠ ነገሥት ኃይለሥላሴ ፌዴሬሽኑን አፍርሰው ኤርትራን በይፋ ከኢትዮጵያ ጋር አዋሃዱ። ራስን በራስ ማስተዳደር መፍት የሚለውም ነገር ተሰረዘ ማለት ነው። ለብዙ ኤርትራውያን ይህ የራሳቸውን የማስተዳደር ዘመን ማብቃቱን አሳይቶ ነበረ። ብዙ ሳይቆይ የትጥቅ ትግል ተጀምሮ የኤርትራ የነጻነት ጦርነት መሰረት ሆነ። ለ30 ዓመታት ያህልም ይህ ጦርነት ተጓዘ። በአፍሪካ ረጅሙ የነጻነት ጦርነት መካከልም ሆነ ማለት ነው። እና ወደ መቁጠራችን ስንመለስ ከ1950 እስከ 1962 ዓመተ ምህረት ለ12 ዓመታት ኤርትራ ራሷን በራሷ እያስተዳደረች በፌዴሬሽን ስርዓት በኢትዮጵያ ስር ነበረች። ከዛ በኋላ ግን ከ1962 እስከ 1990 ዓመተ ምህረት ሙሉ ለሙሉ ከኢትዮጵያ ጋር ተዋህዳ በኢትዮጵያ መንግስት ስር ነበረች ማለት ነው። ከዛ በኋላ ግን ይሄ ነገር አልቀጠረም። በ1990 ዓመተ ምህረት በኤርትራ ነጻነት ጦረኞች ወይም በሻዕቢያ የሚባለው ጦረኞች ኤርትራ ባይ ዴፋክቶ ከኢትዮጵያ ሙሉ ለሙሉ ነጻነቷን አግኝታ ነበር። እናም በተባበሩት መንግስታት ቁጥጥር ስር የተካሄደው የህዝብ ውሳኔ አብዛኞቹ ኤርትራውያን ለነጻነት ድምጻቸውን ሰጡ። በ1993 ዓ.ም ኤርትራ በይፋ በዓለም አቀፍ እውቅና ያገኘች ነጻ ሀገር ሆነች። ከዛ በኋላ የኤርትራ ህዝባዊ ነጻነት ግንባር ወይም ኢፒኤልኤፍ አዲሱን መንግስት አቋቋመ። ሀገሪቱም በአንድ ፓርቲ ስርዓት ስር እንድትተዳደር አደረገ። የዚህ ፓርቲ ስርዓት መሪ ደግሞ ኢሳያስ አፈወርቂ ይባላል ማለት ነው። ይህ ነገር ላለፉት 35 ዓመታት ተጉዞ ቆይቷል ማለት ነው። በመጨረሻም ስናጠቃልል ከ10 ሺህ ዓመታት በላይ የዘለቀውን ታሪክ ካየን በኋላ ወደ መጀመሪያው ጥያቄ መመለስ እንችላለን። የኤርትራን የባህር ዳርቻ ለረጅም ጊዜ የተቆጣጠረው ማን ነበረ? ከፑንት ምድር፣ ከዳአማት፣ ከአክሱም መንግስት፣ ከዚያም ከሰሎሞናዊ ኢምፓየር እስከ ኦቶማኖች፣ ግብፃውያን፣ ጣሊያኖች፣ ብሪታናውያን እናም በመጨረሻ ዘመናዊቷ ኤርትራ የቀይ ባህር ዳርቻ ብዙ ጊዜ ባለቤትነቱን ቀይሮ ነበር። እያንዳንዱ ኢምፓየር የራሱን አሻራ ትቷል። በንግድ፣ በሃይማኖት፣ በጦርነት፣ በስነ ህንፃ ወይም ማስተዳደር ከአንድ ስልጣኔ ይልቅ የኤርትራ ባህር ዳርቻ የአፍሪካን፣ የመካከለኛው ምስራቅም እና የሰፊውን የዓለም የጋራ ታሪክ ያንጸባርቃል። እና ያ ነው ታሪኳ። ስለተከታተላችሁን እናመሰግናለን።